በመሃል ዱባይ ከውሃ ስር ሰጥማ የምትገኘውና በጥልቅ ዋና ብቻ የምትጎበኘዋ ሰፈር። ጤና ይስጥልኝ። እንግዲህ እስከ ዛሬ የዓለማችን ትልቁ፣ ረጅሙ፣ ውዱ፣ ሰፊው እያልን በዱባይ የሚገኙ የዓለም ሪከርድ የሆኑ ነገሮችን ስንዘረዝር ቆይተናል። ዛሬ ደግሞ የዓለማችን ጥልቁን የዋና ገንዳ እናያለን። ዲፕ ዳይቭ ዱባይ ይባላል። በ60 ሜትር ጥልቀት የ20 ፎቅ ርዝማኔ ያህል በሉት። በ60 ሜትር ጥልቀት በ2021 በጊነስ ወርልድ ሪከርድ ተመዝግቦ የተከፈተ ጥልቅ መዋኛ ገንዳ ወይም the world's deepest swimming pool for diving ነው። ይህን መዋኛ ገንዳ ለመሙላት 14 ሚሊዮን ሊትር ንጹህ ፍሬሽ ዋተር የባህር ውሃ ያልሆነ ውሃ ይጠቀማል። መዋኛው ሲሰራ በአንድ ወቅት የነበረች አሁን ግን ከውሃ ስር ሰምጣ የምትገኝ ከተማን ተመስሎ ነው። መዋኛው ውስጥ ጠልቃችሁ ከገባችሁ በኋላ የከተማዋን ቤቶች፣ የተለያዩ ክፍሎች መጎብኘት ይቻላል። በከተማዋ ጎዳናዎች ላይ ተትተው የቀሩ የሚመስሉ ውድ መኪኖችና ሞተር ሳይክሎች ይታያሉ። በአንዳንድ ክፍሎች በሚገኙ ሶፋ ወንበሮች ላይ አረፍ ማለት፣ ቼዝና ፑል ወይም እንደ ምርጫው ጆተኒም መጫወት ይቻላል። ይህ ሁሉ እንግዲህ ከውሃ ውስጥ ጠልቀው የዋና መሳሪያዎችንና ኦክሲጅን ተሸክመው ነው። በእርግጥ ጥልቀቱ 60 ሜትር ቢደርስም እነዚህን መጫወቻዎችና ቤቶች ለመጎብኘት የሚገኙበት ጥልቀት በ12 ሜትር አካባቢ ነው። መዋኛው ዘወትር ከማክሰኞ እስከ እሁድ ከጠዋት 9 AM እስከ ማታ 6 PM ለጎብኚዎች ክፍት ነው። የመግቢያ ዋጋው እንደ ችሎታውና ለመድረስ እንዳሰቡበት ጥልቀት ይለያያል። ለምሳሌ ምንም የዋና ችሎታ የሌለው ሰው ሙሉ የዋና ማስኩን ለብሶ ከአስጎብኚ ጋር የሰመጠችውን ከተማ ለመጎብኘት 600 ድራም ያስከፍላል። እስከ መጨረሻው እስከ 60 ሜትር ጥልቀት ለመውረድ የሚፈቀድላቸው ፕሮፌሽናል ጠላቂዎች ብቻ ሲሆኑ ይህም እስከ 1800 ድርሃም ያስከፍላል። በሁለቱ ዋጋዎች መሃል ለተለያዩ ፍላጎቶች የሚሆኑ የተለያዩ የጥልቀት ልኮችና ክፍያዎች አሉት። የሚፈቀደው ትንሹ የመጨረሻው ዕድሜ ደግሞ የ10 ዓመት ዕድሜ ነው። በነገራችን ላይ ቦታው ዓለማችን ካላት ጥቂት የጥልቅ የውሃ ስር የፊልም ስቱዲዮዎች አንዱ ሲሆን ሙሉ ገንዳው በ56 ዘመናዊ የውሃ ውስጥ ካሜራዎችና 164 መብራቶች የተሸፈነ ነው። ስለሆነም ውሃ ዋና የማይወድ የቤተሰብ አካል 100 ድራም ብቻ በመክፈል ከማረፊያ ክፍሉ ሆኖ ሌሎች ወዳጅ ዘመዶቹ ሲዋኙ መከታተል ይችላል። የውሃ ስር ከተማዋ ትንሽ ሰፋ ያለች በመሆኗ ሙሉ በሙሉ ለመጎብኘትና ለማዳረስ ከ5 እስከ 6 ቀናት ሊፈጅ ይችላል። ቦታው የሚገኘው ናድ አልሺባ ሰፈር በናስ ስፖርትስ ኮምፕሌክስ ውስጥ ነው። አበቃው። መልካም ዋና።